ኢትዮጵያ ውስጥ በጣም ዝነኛ እየሆኑና ብዙ ተከታይ እያፈሩ የመጡ የብልጽግና ወንጌሎችን ሊስት እንንገራችሁ። አንደኛ The Gospel of Kingdom International Church lead by Prophet ጀርሚያን ሁሴን። ነቢይ ራሳቸውን ነቢይ ብሎ የሚጠሩ ጀርሚያ ሁሴን የሚመራው የብልጽግና ወንጌል ነው። ሌላው የብልጽግና ወንጌል ክሪስት አርሚ ኢንተርናሽናል ቸርች ሊድ ባይ እዩ ጩፋ። እዩ ጩፋ የሚመራው የክርስቶስ ወታደር ዓለም አቀፍ ቸርች። አዲስ ኪዳን ቸርች ሊድ ባይ ዮናታን አክሊሉ። የአዲስ ኪዳን ቸርች ዮናታን አክሊሉ የሚመራው ክሪስት ጂሰስ ላይፍ የኢየሱስ ክርስቶስ ሕይወት ሚኒስትሪ ሊድ ባይ ታምራት ታረቀኝ። ታምራት ታረቀኝ የሚመራው ጥበቡ ወርቅዬና ብርቱካን ጣሰው የሚመሩት እነዚህ በኢትዮጵያ ውስጥ በሚሊዮን የሚቆጠር ተከታይ ያላቸው የብልጽግና ወንጌል ቸርቾች ናቸው። ብልጽግና ወንጌሎች የህዝብ አጀንዳ መነጋገሪያ መሆን እንደ ግዴታ ያዩታል። ብርቱካን ጣሰው የአብይ አህመድን ብልጽግና ወደ ስልጣን መምጣት 6 ዓመት አስቀድሜ ተንብያለሁ በሚል ዝነኛ የሆነች ሲሆን ዮናታን አክሊሉ ጉዲያውስ መልካም ወጣት የሚል በመክፈት መነጋገሪያ ሆኖ ቆይቷል። የቴሌቪዥንም አጀንዳ ነበረ። እዩ ጩፋ በካራቴ በተለያየ ነገር ከሴጣን ጋር በመደባደብ ዝነኛ ሆነዋል። የሀገር መከላከያ ሰራዊትን ዩኒፎርም የለበሱ ሰዎች መድረክ ላይ አምጥተው የክሪስት አርሚ ጠባቂዎችን እንዲሉ ያደረገ ፖሊሶችንም እንዲሁ አወጣ። እንግዲህ እነዚህ ሰዎች የሌላውን እምነት ተከታይም ያገለግላሉ ብሎ ማሰብ ከባድ ነው።